እንዲጠግባችሁ ያደርጋል። እነዚህ ውህድ በጣም ቆንጆ ነው። እናንተ ተጠቅማችሁ ሞክራችሁ እንደምትነግሩኝ ተስፋ አደርጋለሁ ማለት ነው። እዩት እዩት ብቻ ስማ፣ አያችሁት እንዴት እንደሚያምር። በቃ የሆነ ደስ የሚላችሁ እጃችሁ ላይ ፀጉራችሁን ስታዩት ነው የምትወዱት ማለት ነው። ምን እያልኳችሁ እንደሆነ የሚገባችሁ ስታዩት ነው። በቃ እጃችሁ ላይ እንዴት ፀጉራችሁ እንደሚለሰለስ ስታዩት ነው። እና በደንብ ማሳጅ አድርጋ ውዶቼ። ውህዳችንን ለመስራት የሚያስፈልገን በመጀመሪያ ሩዝ ነው፣ አጥቤ አዘጋጅቻለሁ ማለት ነው። በመቀጠል ደግሞ ካሮት ያስፈልገናል። እኔ 2 ካሮት ተጠቅሜያለሁ። እጥብ አድርጌ እኔ ፈቀፈኩ ማለት የከተኩት እንጂ አልፈቀፈኩትም ማለት ነው። ስለዚህ ካሮታችንን ሩዛችን ውስጥ እንከታለን ማለት ነው። ስለዚህ እንከታለን፣ እዛን ውሃ እናደርግበታለን ማለት ነው። በደንብ ውሃ እናደርግበታለን። እንደዚህ በደንብ ውሃ ካደረግንበት በኋላ እንዲል እንተወለን ማለት ነው። እንጥደውለን ማለት ነው። እሳት ላይ በደንብ እስኪበስል ድረስ እሳት ላይ መጣድ አለብን ማለት ነው። እሳት ላይ ጥጄዋለሁ ማለት ነው። በደንብ ብስል ሲል ከዛን እንፈጨዋለን ማለት ነው። አሁን እንደዚህ እንተወለን። በጣም ብስል ማለት አለበት፣ ክሬም እንዲሆንልን ማለት ነው። ሩዙም ካሮቱም በቃ እንደ ክሬም እንዲሆንልን እና ይሄ ለፀጉር እጅግ በጣም ቆንጆ ነው፣ በጣም ጠቃሚ ነው። እና እስኪበስል ደግሞ እንተወለን ማለት ነው። ያው ሩዛችንም ካሮቱም በደንብ ብስል ብሏል ማለት ነው። አሁን ትኩሱን እንደሆነ እንፈጨዋለን ማለት ነው፣ ክሬም እንዲሆንልን ማለት ነው። መፍጫችን ውስጥ እንከተዋለን ማለት ነው። በደንብ አብስሉት እሺ፣ በደንብ እንዲፈጭላችሁ ማለት ነው። ያው አሁን በደንብ እንፈጨዋለን ማለት ነው። እንዲህ ትኩሱን እንዳለ ብንፈጫው የተሻለ ነው፣ ክሬም እንዲሆንልን ማለት ነው። አሁን እንፈጫው ማለት ነው። ተፈጭቷል ማለት ነው። በጣም በሚያምር ሁኔታ የሚያምር ክሬም ነው የሆነልን። ያው ትኩስ ነው። በትኩስነቱ መፍጨታችን የሚጠቅመን በጣም የሆነ ክሬም እንዲሆንልን ነው እና አሁን ትኩስ ነው። ቀዝቀዝ ሲል እየተቀባው ደግሞ አጠቃቀሙንም በደንብ አሳያችኋለሁ። ቅባት እንጨምርበታለን። እኔ የአምላ ቅባት ጨምርበታለሁ። እናንተ ግን ያላችሁን ቅባት መጠቀም ትችላላችሁ እና በጣም የሚያምር ክሬሚ ነው የሚሆንልን። ሩዝ ብቻውን መጠቀም ማትፈልጉ የሚያደርቀባችሁ ሰዎች በዚህ መልኩ ብትጠቀሙት የተሻለ ጥቅም ታገኛላችሁ ማለት ነው። አጠቃቀሙንም አሳያችኋለሁ። ውጤቱ መጨረሻ ላይ ያማረ ነው የሚሆነው። በደንብ ቪዲዮውን እስከ መጨረሻ ተከታተሉት ውዶቼ። ጤና ይስጥልኝ። ያው ውህዳችን በዚህ መልኩ ደርሶልናል ማለት ነው እና በጣም ቆንጆ ክሬም ነው የሆነልን። በጣም የሚያምር ቆንጆ ነው የሆነልን። እዩት እና አሁን ቅባት እጨምርበታለሁ ማለት ነው። እኔ የአምላ ቅባት ጨምርበታለሁ 1 ማንኪያ የሚሆን። እናንተ ግን ያላችሁ ቅባት የሚመቻችሁ ቅባት መጠቀም ትችላላችሁ ማለት ነው። እኔ የአምላ ቅባት ጨምሬበታለሁ ማለት ነው። በደንብ እናዋህደዋለን ማለት ነው እና በጣም ቆንጆ ነው ለፀጉራችን። ሩዝ ብቻውን ከምንጠቀም እንደዚህ ከካሮት ጋር ብንጠቀመው በጣም ቆንጆ ነው። ያው እንደሚታወቀው ካሮት ቪታሚን ስላለው በጣም ቆንጆ ነው ለፀጉር፣ ለቆዳችን ለዛ ነው በጣም ቆንጆ ነው። በዚህ መልኩ እየሰራን በቀላሉ ቤት ውስጥ በሚገኝ ነገር ፀጉራችንን መንከባከብ እንችላለን ማለት ነው። ግዴታ ውድ ነገር መግዛት አይጠበቅብንም። ቤት ውስጥ ባሉ ነገሮች ግን ለፀጉራችን እጅግ ጠቃሚ ነው። በጣም ቆንጆ ጥቅም ነው ያየሁበት። በሳምንት 1 ጊዜ ፀጉራችሁን ከመታጠባችሁ በፊት ብትቀቡት በጣም ቆንጆ ነው። በቃ ኮንዲሽነር ምናምን ነው የሚመስለው እንጂ ይሄ ሩዝ አይመስልም። ሩዝ ብዙ ጊዜ ድርቅ ይላል እና ድርቅ እንዳይልባችሁ በትኩሱ ብትፈጩት የበለጠ ቆንጆ ነው። በትኩሱ ፈጭታችሁ ቀዝቅዛችሁ ብትቀቡት እና ፀጉሬ ይሄ ነው። ይሁት እንዴት እንደበዛ እንዴት እንዳማረበት ማለት ነው። እናንተ ምስክር ናችሁ እና እንቀበውለን ማለት ነው። አሁን እስከ አጠቃቀሙ ነው ማሳያችሁ ማለት ነው። አሰራሩን ብቻ ሳይሆን ተራሴ እየተጠቀምኩ እስኪ ትንሽ እንዲህ ስለተውኩት እስቲ ግማሹን ከፍዬ እንዲህ ትንሽ በጠር ላድርገው ማለት ነው። እዚህ በደንብ ትንሽ በጠር እናደርገዋለን ስላልተበጠረ
እንደዚህ ማለት ነው። እኔ እንደዚህ ማበጠሪያ የሚመቸኝ የለም። በጣም ነው ይሄ ማበጠሪያ የሚመቸኝ። በቃ እንደዚህ በጠር አድርገን በጣም ነው የሚያምረው። እንደምታዩት ፀጉሬ እዩት፣ በጣም እየረዘመ በጣም እየበዛ እኔ ራሱ እያስቀረበኝ ነው። እዩት እንዴት እንደምበዛ ማለት ነው። እንደዚህ ጥራርጌዋለሁ። አሁን እየከፈልኩኝ ቀባዋለሁ ማለት ነው። እስኪ ክፍል ክፍል እያደረኩኝ እዩት እንዴት እንደሚያምር። ፀጉር ላይ ሲሆን ደግሞ ተው በጣም ቆንጆ ነው። እና ውዶቼ ይህንን ዩቱብ ሰብስክራይብ አድርጉ። ጥያቄ ካላችሁ አስተያየታችሁን ኮሜንት ላይ ጻፉ። እኔ ለመመለስ ዝግጁ ነኝ ማለት ነው። ፀጉራችሁ የተቸገራችሁበት ነገር ካለ ጻፉልኝ። አብረን መማማር እንችላለን። ችግሩን አብረን ማስተካከል እንችላለን። ስለዚህ ምንም ነገር ኮሜንት ለመጻፍ አትፍሩ። እኔ ለመመለስ ሁሌም ዝግጁ ነኝ ማለት ነው። ያው እንደዚህ በደንብ ቀባዋለሁ ማለት ነው። እዩት እዩት ብቻ እዩት። እንደዚህ እያደገ ነው። የእናንተስ ምን ለውጥ አያችሁበት? ከኔ ጋር ፀጉራችሁን የምትንከባከቡ እህቶቼ ንገሩኝ። ለውጡን እጠብቃለሁ። ቅባቱንም ውህዱንም በጣም ቀላል ነገር ነው። ጊዜ አይፈጅም፣ ሰዓት አይፈጅም። ስለዚህ በቃ ሰራርታችሁ መጠቀም ብቻ ነው። ፀጉራችሁ ላይ እጃችሁ ላይ ነው የሚያስታውቀው እንዴት እንደሚለሰልስ ማለት ነው። እንደዚህ በደንብ ስርስሩ ቀባዋለን። ጥቅሙ ለሁለቱም ስለሆነ ለቆዳው እና ወዶቼ ጫፍጫፉን ደግሞ ሁሌ እንደምነግራችሁ እርጥበት በመስጠት የጫፉን እድገት ማየት ትችላላችሁ። ዩቴን የጫፉ እድገት እንዲህ ነው። ምክንያቱም አይበጣጠስም። ስለማይበጣጠስ እድገቱ በደንብ ነው የሚያስታውቀው ማለት ነው። ስለማይበጣጠስ እድገቱ በደንብ ነው የሚያስታውቀው የፀጉሬ እንደምታዩት። ስለዚህ እናንተም እንዳይደርቅ እርጥበት በደንብ ስጡት። እርጥበት ከሰጣችሁት አይደርቅም። ያው እንደዚህ ጥር እናደርገዋለን ማለት ነው። በደንብ ተፍታቶ እንዲቀባ ማለት ነው። ዋው እንዴት ደስ እንደሚል አትጠይቁኝ። እጃችሁ ላይ ነው የምታውቁት። ጆሮኝ ተቀባ እና ወዶቼ እንደዚህ ተቀቡ። እጅግ በጣም ቆንጆ ጥቅም ነው የምታገኙት። ሩዝ ለፀጉር እድገት ሀር እንዲመስል እንዲያንጸባርቅ ያደርግልናል ማለት ነው። ካሮትም በጣም ብዙ ጥቅም ነው ያለው። በቅባት ብትሉ በውህድ ብትሉ በደንብ ተጠቀሙበት። እውነት ለመናገር አለ እኮ የካሮት ቅባት አለ የሚሸጥ ማለት ነው። ውህድ አለ፣ የሩዝ ራሱ አለ። ስለዚህ የሩዝ ውሃ አለ። ብዙ ይሄ ሁላ ውህድ እየሰሩ የሚሸጡ ጠቃሚ ስለሆነ ስለተረጋገጠ ነው ጥቅሙ። ስለዚህ እናንተ ለምን ታዲያ እንደዚህ ጠቃሚ የሆነ ነገር ለምን ገዝታችሁ ከምትጠቀሙ በቤታችሁ በቀላሉ ምንም ኬሚካል የሌለው የሆነሱ እንዲቆይ የሚጨምሩበት ኬሚካል ስላለ ምንም ኬሚካል የሌለው ንጹህ ነገር ቆዳችሁ ላይ ፀጉራችሁ ላይ ብትቀቡ ይህ የተሻለ ነው። ኪሳችሁንም አይጎዳም። ቤት ውስጥ ብታዘጋጁት ሲሆን ማለት ነው። የእውነት በቃ በጣም ነው ደስ የሚለው ልስላሴው ምናምን እና እጃችሁ ላይ ነው የሚያስታውቀው። እና ውዶቼ እባካችሁ ይህንን ውህድ ሞክሩት። አብዛኛውን ጊዜ ማመጣላችሁ በጣም በቀላሉ ማን ቸገራቸው በቃ እኔ ራሱ ምን ልቀባ ፀጉሬን ምን ውህድ ልስራ ምናምን ብዬ አላስብም። በቃ አይቼ ከሚጠቅሙኝ ነገሮች በቃ በቀላሉ እሰራለሁ ማለት ነው ሳልጨናነቅ። እኔስ ግዴታ ከመታጠቤ በፊት ውህድ መቀባት አለብኝ ሁሌም ማለት ነው። ግን ለእኔ እንደ ግዴታ ነው። ውህድ ሳልቀባ ከነኔ አልታጠበውም ማለት ነው። እዩት እንዴት እንደሚያምር እንዴት እጅ ላይ ነው በቃ የሚያስታውቀው። ልስላሴው እጃችሁ ላይ ነው የምታውቁት እንዴት እንደሚለሰልስ ማለት ነው። እና ይሄ ውህድ የእውነት በጣም ነው የሚለየው። ዛላው እንዳይሰባበርባችሁ ያደርጋል።
እነዚህ ውድ በጣም ቆንጆ ነው። እናንተ ተጠቅማችሁ ሞክራችሁ እንደምትነግሩኝ ተስፋ አደርጋለሁ ማለት ነው። እዩት እዩት ብቻ ስማ፣ አያችሁት እንዴት እንደሚያምር። በቃ የሆነ ደስ የሚላችሁ እጃችሁ ላይ ፀጉራችሁን ስታዩት ነው የምትወዱት ማለት ነው። ምን እያልኳችሁ እንደሆነ የሚገባችሁ ስታዩት ነው። በቃ እጃችሁ ላይ እንዴት ፀጉራችሁ እንደሚለሰለስ ስታዩት ነው። እና በደንብ ማሳጅ አድርጋችሁ 2 ሰዓት ብታቆዩት በጣም ቆንጆ ነው። ለእኔ እንደዛ ነው። ወር ሲቀባ ብዙ ጊዜ ማቆየው 2 ሰዓት ነው። 2 ሰዓት ብታቆዩት የተመረጠ ነው። በደንብ የሰጣችሁትን ነገር እንዲቀበል በፌስታል ፍና አድርጋችሁት 2 ሰዓት አቆይታችሁ ብትታጠቡ በጣም ነው ደስ የሚለው። ሽታም ስለሌለው ማለት ነው። በጣም የሚጣፍጥ ሽታ ነው ያለው። ደስ የሚል የሆነ አምላው፣ ካሮቱ፣ ሩዙ ቆንጆ ሽታ ነው ያለው እና አይረብሽም። እና 2 ሰዓት ብታቆዩት በጣም ቆንጆ ነው። እና ይህንን ዩቱብ ሰብስክራይብ ማድረግ አትርሱ። ጥያቄ ካላችሁ ስለ አሰራሩ ምንም አይነት ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እኔ ለመመለስ ዝግጁ ነኝ ማለት ነው። እዩት ታያለ እታች ደርሰዋል አሁን ማለት ነው። አልፏል። መቀመጫ ላይ ራሱ አልፏል። አሁን አያችሁት እንዴት እንደረዘመ እና ውዶቼ እናንተም በቀላሉ ፀጉራችሁ እንደዚህ ማስረዘም ትችላላችሁ። እንደዚህ ማሳደግ በቀላሉ ትችላላችሁ ማለት ነው ውዶቼ። ስለዚህ ሰላማችሁ ብዝት ይበልልኝ። ሰላም ሁኑልኝ ውዶቼ።